እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዱሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር። ሰላም ጤና ይስጥልኝ። እንግዲህ ውድ ተመልካች ትላንትና ሄርሜላና ኤፍሬም ባደረጉት ቪዲዮ በሰሩት መንገድ ዛሬ ቡዝዬ ዘራፍ ብላለች። ኤፍሬም ደግሞ እንግዲህ ወንድሙ ሩታን ጠልቶ ሄርሜላን በጣም ስለወደዳትና ቀለበት ስላረገላት በጣም ኤፍሬም በጣም ነው እንግዲህ ውስጡ ደስተኛ አይደለም። ውስጡ ኤፍሬም ደስተኛ ካልሆነ ድረስ ድፍረቱ ራሱ ሄርሜላን ስልክ ደውሎላት ጣርቷት ሄርሜላን ራሱ ማነጋገሩ በጣም ነው የሚገርመው። ኤፍሬም ሩታን ነው የሚፈልገው። ከሩታ ጋራ አንዳንድ ብዙ ነገሮች ከመጀመሪያ እስከ መጨረሻ በጣም እንደ ቤተሰብ አርጓት እንደ እህት አርጓት ስላየ በመጀመሪያ ደረጃ ሃይሚና ኤፍሬም በጣም ብዙ ነገር ለፍተዋልና ኤፍሬም እና ሃይሚዬ በጣም በነ ሩታና በነ አብርሽ እነ ሙቢ ሁሉ በጣም ስለለፉ እነኚህ ልፋታቸውን ዛሬ ሩታ ለቤተሰብ ስንቱ ሰው ወጥቶ ሲለምናት ስንቱ ሰው ብዙ ነገር ሲያደርግና ትዳራቸው እንዳይፈታ በጣም ብዙ ነገሮች እየሞከሩ እያሉ ነው። ሩታ እንግዲህ እኔ ለትዳሬ ታማኝ ነኝ ብላ በመጀመሪያ ደረጃ ፉን ብላ እንግዲህ ልቡ ከሄደ በኋላ ተመልሳ አሁን በቀለዋለሁ ብላ አንዴ እርጉዝ ነኝ አንዴ ምን ነኝ ብላ ሩታ ነገሮቹን እያበለሻሸችና ነገሮቹን ራሷን እያቀለለች እንደሆነ ሁሉም ሰው እንግዲህ እየተናገራት ነው። አብርሽ በጣም ስለናቃት እሷ ስትፈልግ እርጉዝ ነኝ ትላለች፣ ሳትፈልግ ደግሞ ለራሷ ደፍራኝ፣ ሳትፈልግ ደግሞ እርጉዝ አይደለሁም ትላለች፣ ስትፈልግ አብረን እንኑር ትላለች፣ ስትፈልግ ደግሞ ልጅህን ውሰር ትላለች። ልጁን ደግሞ ከወሰርኩ በኋላ ለምንድነው አሁን ደግሞ ሌላ ህይወት እንደጀመርኩና ሌላ ቀለበት እንዳደረኩ አስጠንቅቃ ስለምታውቅ ልጁን እኔ ላይ ትታ የልትሄድ ነው እንደማለት ነው መሰለኝ። እንግዲህ አንድ ሁለት ሲሉ ነበረና ሩታ በብዙ ነገር አብርሽን እንግዲህ አሁን ቀለበት ስላረገ በራሷ ጊዜም ያው ቀለበት ካደረጉ በኋላ ወዲያው ነው እንግዲህ ወደ ትዳር ብዙም ሲንፋቀቁ ነበረና ወደ ትዳር ወዲያው ነው የገቡት። ነገር ግን አሁንም ያው ላይፉንም ያለፈችበት ስለሆነ በጣም አብርሽና ኤፍሬም በቃ ሁሉም ኤፍሬምም በስተመጨረሻ ላይ ኬት መጥቶ እንደተቀላቀላቸው እኔ አላቅም። እስካሁን ድረስ በጣም ሚዲያው ሲናወጥ ነበረ ስለነሱ ትዳር። ሆኖም ግን ዛሬ ቡዝዬ በጣም አነጋግሯለች፣ እረፍ ብለዋለች። ሄርሜላ ደግሞ አስገድደከኝ ነው እንጂ እኔና አንተ ለወደፊት ብዙ ነገር አብረን ልንቀርብና ብዙ ነገር አብለን ለማድረግ የምንሞክር የማንለይ ሰዎች ሆነን ስለተገኘን ብዙ ነገር ባንነጋገር በጣም ደስ ይለኛል
በማለት በትህትና እሱንም በጸባይ እየመለሰችለት ነውና እንግዲህ ይሄን መልስ ምን እንደሚባል እነሱ ራሱ እንዴት እንደሚሉ ፈጣሪ ይወቀው እንደማለት ነውና ቆሜ ካንተ ጋራ ንግግር ራሱ በጣም ነው የአብርሽ ወንድም እስከሆንክ ድረስ ንግግር ራሱ ካንተ ጋራ ማነጋገሬ በጣም ነው የሚያሳፍረኝ እያለች ነው። ምክንያቱም እንግዲህ ሄርሜላ ምን አርግታ እንዳሰበች በቃ ልክ ትዳር ውስጥ እንዳለች አርግታ ነው እያሰበች ያለችው። ኤፍሬም ደግሞ በጣም ተንኮለኛ ነውና ቀለበቱን አውጪውና ስጭኝ እያላት ነው። ቀለበቱን አውጥቼ ብሰጥክም ምንም ሊጠቅምህ አልችልም። ግን አንተ እዚህ ጋር ቆመህ ከኔ ጋራ መነጋገር የለብህም። መነጋገር ያለብህ ከወንድምህ ጋራ ነው ብላ ሄርሜላ መልስ ሰጥታለች። ኤፍሬም ደፋር ነው። እሱ የራሱን ህይወት እሱ ነው የሚኖረው እንጂ የራሱን ህይወት አንተ አትኖርለትም። እና በጣም በብዙ ሁኔታ እስከ ሞከርክ ድረስ ነገሮቹን በጣም ኤፍሬም ደግሞ እንግዲህ ብዙዬም የነሱን ትዳር መመለስ አቅቷታል። ጋሽዬም መመለስ አቅቶት እንግዲህ ነገሮቹን ትቷል ማለት ነው። ሩታም አንደኛ ደረጃ ለትዳር እንዴት ታማኝ አይሆንም ነው። ሁለተኛ ደረጃ ብዙ ነገር እነ ሜሪንና እነ ዳኒን አስገብታ ነገሮቹ በጣም ነው የተጨመላለቁት። ማነው አብርሽም እንግዲህ እንደዚህ ያው ቁማሩን የሚጫወተው እንደዚህ ፊልሙን የሚሰራ እሱም ወዶ አይደለም። እሱም የፈለገውን ሰው እሱ ነው የሚያውቀው። በርግጥ በስተመጨረሻ ላይ በአንድ ቪዲዮ በጣም ነው የሚገርም ሁኔታ በዛች አንድ ቪዲዮ ነው እሷን ሊሸሻት የፈለገው። አንደኛ ደረጃ የራቁት ቪዲዮ አጠጥታው ድንዝዞ የራቁቱን ቪዲዮ ቀርጻው ነውና እንደዚህ ያደረገችው በዛ ሰበብ ነው ከሩታ ተስፋ የቆረጠው ማለት ነው። እና የሰው ልጅ እንግዲህ ከሰው እንደዚህ ተስፋ መቁረጥ ማለት በጣም ከባድ ነው። ስለ እውነት በጣም ከባድ ነው ብዬ ነው የማስበውና ነገር ግን ምንም ማድረግ ስለማይቻል አሁን ኤፍሬም ዛሬ ተጠርቶ ብዙዬ እንግዲህ በጣም ጭንቅላቷን እየወዘወዘች ነው። ይሄ ትዳርስ እኔ የምለው ይሄ ትዳርስ የሰላም ትዳር ይሆናል ነው ወይ? እኔ እንግዲህ አብርሽም ግንዷን ወደ ግንዷ ጠጋ ጠጋ እያለ መቼም እሱ አያፍርም። ማፈሪያ ነው። በጣም ማፈሪያ እስከሆነ ድረስ እንግዲህ ሁሉም ነገር ከባድ ነው። ሁሉም ነገር ከባድ እስከሆነ ድረስ እኛ ምንም የምናውቀው ነገር የለም። በስተጀርባቸው ምንም ነገር አናውቅም። ግን ቪዲዮ ላይ እንደምናየው ከሆነ በጣም ያሳዝናል፣ በጣም ያሳፍራል ብዬ ነው የማምነው። ሄርሜላ በጭራሽ ኤፍሬም የሚያወራውን ነገር በጭራሽ ልትረዳውም አልቻለችም፣ ልታዳምጠውም አልቻለችም። ሄርሜላ ደግሞ እንግዲህ እንዳትረታ አሁን ደግሞ ምላሷን ሞጥሞጥ ወዝ እያረገች ነው። እንግዲህ ይሄ ሶሻል ሚዲያ በጣም ብዙ ነገሮች ያሳያል። በጣም የሚገርም እንደው የሚገርም ፊልም ነው የሚያሳየው ብዬ ነው የማስበው። እንግዲህ ውድ ተመልካች
እንበርታ እንግዲህ ምንም ማድረግ ስለማንችል እንበርታ፣ እንጠንክር። እኛም በደንብ አይናችንን ፍጥጥ ብለን እናይ። ሄርሜላም እንግዲህ ይሄን ዊኳን እየከመረኝ በየቀኑ ቄን ቄን እያለች ትምጣለን። ራይት እንደምልሽ አብርሃም ነገ ለቁሽ ይሄዳል። ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዱሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር